ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ዓለማችን ያለችበት ሁኔታ ከጊዜ ወደ ጊዜ ነገሮች በጣም እየናሩ ያለነው ደግሞ በዘመን ፍጻሜ ውስጥ ስለሆነ እግዚአብሔርም ንቃት የጨመረበት ጊዜ ላይ ነው ያለነው። ስለዚህ በየሁኔታው ላይ የሚሆነው ነገር ሪፖርት አደርጋቸዋለሁ። ዛሬ በአሜሪካ ከፍተኛ ድንጋጤ ነው፣ ታሪካዊ ድንጋጤ ነው። በዚህ ሰሞን ከትላንት ወዲያ ዛሬ እንደዚህ የወደቀው ታሪካዊ የሆኑ ነገሮች ናቸው እነዚህ። በነገራችን ላይ የሰው ልጅ በታሪኩ አይቷቸው የማያውቁ ነገሮች ነው እየተከሰቱ ያሉት። እነዚህም ኬኦሶች በጣም በስፋት ያመጡበት እንደሆነ ይታወቃል። በተለይም ደግሞ ኢቭን በአሜሪካ ውስጥ ምግብ ለሳምንታት የሚሆን ምግብ ገዝተው እያስቀመጡ ያሉበት ሁኔታ ነው የተከሰተው። አጠቃላይ ይሄ ጉዳይ ምንድነው? ከምን ጋር ይያያዛል? እንደገናም ደግሞ ብጥብጦች ያሉትን እንግዲህ የትራምፕ መንግስት አሜሪካንን በዚህን ያክል ደረጃ ይዞ እየወረደ ነው ያለው። አሜሪካ ሀያል ሀገር ናት፣ ታላቅ ሀገር ናት። ግን እንደነ ትራምፕ አይነት በጣም የደከመ አስተሳሰብና ጭንቅላት ያላቸው ሰዎች እጅ በመውደቋ በጣም የሚያሳዝን ደረጃ ላይ ነው ያለችው። ስለዚህ ምንድነው የተከሰተው የሚለው ነገር እንግዲህ ጫን ያሉ 10 የሚጠጉ ክስተቶች አሉ የተሰሙ። እነዚህን በተመለከተ በዚህኛው ፕሮግራሜ ላይ አሰማችኋለሁ። የዋጋው መናር እንግዲህ ታሪካዊ ሆኖ ዓለም ላይ የተመዘገበበት ነው። ይሄም ለኢትዮጵያ በጣም የሚጠቅማት ጉድ ኒውስ ነው ያሰማው። ይሄ ነገር ምንድነው የሚለውንም ጭምር በዚህ ፕሮግራም ላይ ያሳያችኋለሁ። ውድ ቤተሰቦቼ እንግዲህ ዛሬ በዓለም ደረጃ ላይ ከፍተኛ ነገሮች ነው የተመዘገቡ ያሉት። በተለይም ከዓለም ዜናዎች መካከል በተፈጥሮ ክራይሲስ፣ በተፈጥሮ አደጋዎች ላይ እግዚአብሔር እየሰጠ ያለው ማስጠንቀቂያ አሜሪካ፣ እንደገና ኢንዶኔዥያም በነገራችን ላይ ጭቃ ናዳ ተከስቷል። በከፍተኛ ሁኔታ በምዕራብ ጃቫ ግዛት በደረሰ ድንገተኛ የመሬት መንሸራተት ቢያንስ 7 ሰዎች ሞተዋል፣ 82 ደግሞ የገቡበት አልታወቀም ተብሏል። ሞዛምቢክ ላይ የጎርፍ አደጋ ተከስቶ ከታህሳስ ወር ጀምሮ የጣለው ከባድ ዝናብ 642373 ሰዎችን ለጉዳት እንደዳረገ እየተነገረ ይገኛል። በቺሊ ሰደድ እሳት ተነስቷል። በሀገሪቱ ማዕከላዊ ደቡባዊ ክፍሎች በተነሳ እሳት 19 ሰዎች እንደሞቱ ተነግሯል። 50,000 ያክል ሰዎች ከቤታቸው መፈናቀላቸው የሰሞኑ ዜና ነው። ቻይና እንደዚሁ የመሬት መናወጥ እንደሰማችሁት 5.5 በሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቷል። በጃፓን ከባድ የበረዶ ዝናብ ተከስቷል። በሰሜናዊ ጃፓን በጣለ ከፍተኛ በረዶ ቢያንስ 5 ሰዎች ለህልፈተ ህይወት መዳረጋቸው ተነግሯል። በፊሊፒንስ የጀልባ መስጠም ተከስቷል። በመጥፎ አየር ሁኔታ ምክንያት ከ350 ሰዎች በላይ እንግዲህ አሳፍራ የነበረች ጀልባ ሰምጣ 15 ሰዎች ህይወት አልቋል። 15 ሰዎች አስክሬን ተገኝቷል። የሞቱ ሌሎች ሰዎችም አሉ ተብሎ የተነገረ ነው። በደቡብ አፍሪካ የዝናብ አደጋ እንግዲህ እንደሚታየው በሞዛምቢክ፣ በዚምባብዌ ከ200 ሰዎች በላይ በጎርፍ ማዕበል ምክንያት ህይወታቸውን ያጡበት ዜና እየተሰማ ያለበት ሰሞን ላይ ነው ያለነው። ቶንጋ የመሬት መንቀጥቀጥ ተከስቶ እንግዲህ እንደሚታወቀው የኑኩ አሎፋ የሚባለው ቦታ አካባቢ ላይ 5.3 በሬክተር የተለካ መሬት መናወጥ ተከስቷል። እንደሚታወቀው በአውስትራሊያ ሙቀት ማዕበል እንደዚሁ ተከስቷል። ካሉ የእግዚአብሔር ማስጠንቀቂያ ከሰጠን ዜናዎች መካከል ይገኛል። በምዕራብ አውስትራሊያ ከፍተኛ የሙቀት ማስጠንቀቂያ ተሰጥቷል። ሪከርድ የሚሰብር ሙቀት ይጠበቃል ተብሎ ነው የሚነገረው። በፓኪስታን የመሬት መንቀጥቀጥ እንደሰማችሁት ከሆነ በጊልጊት ባልቲስታን በሚባለው አካባቢ የደረሰ መንቀጥቀጥ የሰው ህይወት አጥፍቷል፣ ቤቶችን አውድመዋል ከሰማችሁት ማለት ነው። በአፍጋኒስታን እንደዚሁ የድርቅና የጎርፍ አደጋ ተከስቷል። በሀገሪቱ ረጅም ጊዜ የቆየ ድርቅ፣ ተከታታይ ድንገተኛ የጎርፍ አደጋ ጭምር አደጋዊና ሰብአዊ ቀውስ እያስከተለ እንደሚገኝ በአፍጋኒስታን ተነግሯል። በሩሲያ አስቸኳይ ጊዜ አዋጅ ወጥቷል። በከባድ የበረዶ ዝናብ ምክንያት በቻምቻትካ በምትባለው ግዛት የአስቸኳይ ጊዜ አዋጅ እንደወጣ ሰምታችሁ ከሆነ አላቅም። በአላስካ የመሬት መንቀጥቀጥ ተከስቷል። በቫልዴዝ አቅራቢያ 4.1 በሬክተር፣ በሜክሲኮ መሬት መናወጥ 4.2 በሬክተር፣ በቱርክ መሬት መናወጥ 4.5 በሬክተር፣ በኒውዚላንድ ዌልስ የመሬት መንሸራተት፣ በአውስትራሊያ ከባድ ዝናብ ነው። ይሄ ባስከተለው መንሸራተት የአንድ ሴት ህይወት እንዳሳለፈ ሰምታችሁ ከሆነ አላቅም። በስሪላንካ ደግሞ የሳይክሎን አደጋ
ተከስቷል። ዲትዋህ የሚባል የሳይክሎን ነው ያስከተለው ወደ 643 ሰዎች ህይወት ገድሏል። ከሰማችሁ የቢሊየን ዶላር ንብረት አውድሟል። በስሪላንካ በጀማይካ እንደሰማችሁት ከዚህ ቀደም የሃሪኬን ሰለባ ሜሊሳ የተሰኘ ሃሪኬን በሀገሪቱ ኢኮኖሚ ምን ያህል ውድመት እንዳመጣ ዓለም አቀፍ የኢኮኖሚ ኪሳራን በተመለከተ ደግሞ እነዚህ ሰብአዊ ውድመቶች በእነዚህ ጊዜያቶች የተሰሙ ናቸው እንደሰማችሁት ማለት ነው። በ2025 ለምሳሌ በተከሰቱ የተፈጥሮ አደጋዎች ምክንያት በዓለም ደረጃ 260 ቢሊዮን ዶላር የሚገመት ኪሳራ አድርሷል። እነዚህ ሪፖርት የተነገሩበት ሰሞን ላይ ነው ያለ ነው። እነዚህ ከነዚህ ቀደም ብዬ ከነገርኳችሁ አደጋዎች ቀደም ብሎ የተከሰቱም አሉ፣ በቅርብም የተከሰቱ አሉ። ነገር ግን ጠንከር አድርጋችሁ ሰብስባችሁ ስታዩት ግን ዓለማችን በእነዚህ አጭር ጊዜያቶች ውስጥ ምን እያገተለተለች እንዳለ ልታውቁ ልትነቁ ይገባል። ከዚህ ጋር ተያይዞ እንግዲህ የሰማነው ዛሬም ጭምር በዓለም ላይ ጠንከር ያሉ መረጃዎች አሉ ከዚህ ጋር ተያይዞ የተነገሩ። እንግዲህ እንደምታውቁት የሂስቶሪካል የሆኑ ወይም ታሪካዊ የሆኑ የክላይሜት ክራይሲስ ሰሞኑን ሁሉ እየተሰሙ ያሉ ነገሮች ከባድ የአየር ሁኔታ ተከታትሎ የመጣባቸው ጉዳዮች የተሰሙበት ሁኔታ አለ። በአፍሪካ ቀንድም በምስራቅ አፍሪካ ኢትዮጵያን ጨምሮ በነገራችን ላይ የድርቅ ቀውስ ይጠበቃል። ላልኒና የሚባለው ማለት ነው። እንደገና የአሉታዊ የህንድ ውቅያኖስ ዲፖል የሚባለውም ወይ ደግሞ ኔጋቲቭ አይኦዲ የሚባል ሁኔታ ሊከሰት እየተዘጋጀ ያለበት ሁኔታ ላይ ያለ ነው። ስለዚህ በደቡብ ምስራቅ ኢትዮጵያ እንደ በምስራቅ ኬንያ በደቡብ ሶማሊያ የዝናብ እጥረት ከፍተኛ ድርቅም ሊከሰት እንደሚችል አሁንም እየተከሰተ ነው የሚል ሪፖርት እየተነገረ እንዳለ ይሄም በላልኒና አማካኝነት ባለ የአካባቢ አየር ሙቀት መጨመር ወይም የአየር ንብረት ቀውሶች ጋር የተያያዘ ውድመት እንደሆነ እየተነገረ ይገኛል። የምግብ ዋጋ ስጋት እንደሚታወቀው በጥር 2026 አሁን ባለንበት ወር የቀጠለው በእርሻ በእንስሳት ሀብት በውሃ ሀብት ላይ ከፍተኛ ጫና በመፍጠር የምግብ ዋስትናን አደጋ ላይ ሊፈጥር የሚችል በምስራቅ አፍሪካ የሚጠበቁ የላልኒና እና መሰል የአየር ንብረት ቀውሶች ያስከተሉት ነገሮች ሪፖርት እየተሰማበት እንዳለ እግዚአብሔር ደግሞ ይሄንን እንደ ማስጠንቀቂያ የሚነግረን ነገር እንደሆነ ልብ ልንል ይገባል። በደቡብ አፍሪካ ለምሳሌ ከባድ የጎርፍ አደጋ ቅድም እንዳልኳችሁ በሞዛምቢክ፣ በደቡብ አፍሪካ፣ በዚምባብዌ የጣለ ከባድ ዝናብ ከ200 ሰዎች በላይ የገደለው ይሄም የእግዚአብሔር ሪፖርት ነው። የጎርፍ መዛመት እንግዲህ ደቡባዊና መካከለኛው ሞዛምቢክ፣ ምስራቃዊ ዚምባብዌ፣ ደቡብ አፍሪካ ውስጥ ተስፋፍቶ ከፍተኛ ጉዳት ያደረሰ የጎርፍ መዛመት ችግር እየሰማን ያለ ነው እንደሆነ ሰምታችኋል። ሌሎች ዓለማት ክፍሎች ላይ በበረዶ አውሎ ንፋስ በሶሪያ እንግዲህ ከታህሳስ 31 2025 እስከ ጥር 2 2026 በሰሜናዊ ሶሪያ በተከሰተ ከባድ የበረዶ አውሎ እንግዲህ በአሌፖ እና በኢድሊብ 158000 ሰዎች የሚጠጉትን ተፈናቅለው እንደገናም ደግሞ የመጠለያ ጣቢያዎችም የተከመሩበት የወደሙበትም ጭምር ያለበት ነገር ሪፖርት በቅርብ የሰማነው ነው። እነዚህ ነገሮች ልንነቃባቸው የሚገቡ የእግዚአብሔር ማስጠንቀቂያዎች ናቸው። የዱር እንስሳት በቺሊ በተከሰተበት ሰዓት እንግዲህ እንደምታውቁ ቺሊ በቅርቡ ማለት ነው እንደገና ቢዮቢሎ በሚባል ክልሎች በተከሰተ የዱር እሳት አማካኝነት ቢያንስ 16 ሰዎች የሞቱበት ዜና ሲነገር ይሄም የእግዚአብሔር ማስጠንቀቂያ እንደሆነ ልናቀው ይገባል። በብራዚል በአውስትራሊያ እንደሰማችሁት የጎርፍ አደጋ ለምሳሌ በብራዚል ሚናስ ጄራይስ በሚባል ግዛት፣ በአውስትራሊያ ደግሞ ሳውዝ ዌልስ አካባቢ በጣለ ከፍተኛ ጎርፍ ምክንያት የመሬት መንሸራተት ብዙ ውድመት እንዳመጣ ሰምታችኋል። ከፍተኛ የሙቀት መጠን ወይም በዓለም አቀፍ ደረጃ መጨመሩን በተመለከተ የተባበሩት መንግስታት የአየር ንብረት ኤጀንሲ ወይም WMO እንደሰማችሁት በጥር አሁን በያዝነው የፈረንጆች 2026 የ11 ዓመት የመዝገብ ላይ የሙቀት መጠን መጨመር ወይም ግሎባል ዋርሚንግ ማለት በባለፉት 11 ዓመታት ታይቶ በማይታወቅ መልኩ ቀጥሎ ከፍተኛ ደረጃ ላይ የደረሰበት የሙቀት መጠን ላይ ዓለም ደርሳለች ብሎ ይሄም ተከታታይነቱ እየጨመረ የሚሄድ መሆኑን በትክክል እየተነገረ ያለበት ሁኔታ እንዳለ ይታወቃል። እንደሚታወቀው እነዚህ ክስተቶች የረጅም ጊዜ አየር ንብረት ለውጥ ወይም ክላይሜት ቼንጅ ውጤቶች እንደሆኑ ታውቃላችሁ። በተለይም የላኒና ክስተትም በተለያዩ ቦታዎች ድርቅና ጎርፍን እያፈራረቀ ያለበት ሁኔታ አሁን ዓለማችን በስጋት እያየችው ያለችበት ጊዜ ላይ ነው ያለ ነው። ይሄ ባለበት ሁኔታ ላይ በአሜሪካም ተመሳሳይ ነገሮች ተከስተዋል። እነዚህ ነገሮች ምንድናቸው? እግዚአብሔር ማስጠንቀቂያ በከፍተኛ ደረጃ እግዚአብሔር የሚነግረን ማስጠንቀቂያዎች ልንሰማ፣ ልናደምጥ፣ ልንጠነቀቅ እንደሚገባን ማሳወቅ ያስፈልጋል። አሜሪካን በከፍተኛ ሁኔታ እጅግ በጣም የሚያስጨንቅ ጊዜ ላይ ነው አሜሪካ ያለችው። ይሄን ጊዜ በመልካም እንዲያርፍላቸው አሜሪካ ላሉ ኢትዮጵያውያን ወንድም
ወንድሞቻችን ልንጸልይ የሚገባበት ጊዜ እንደሆነ እናውቃለን። ይሄ መረጃ አካፍላችኋለሁ። በሁለተኛ ደረጃ ደግሞ የኢትዮጵያ ደግሞ ጉድ ኒውስ ነው፣ መልካም ዜና ነው ለኢትዮጵያ። ይሄ ከፍተኛ የሆነ ለውጥ ዓለም አቀፍ ለውጥ ያመጣው ይሄ ጉዳይ ምንድነው? ለኢትዮጵያ ምን አይነት በጎ ዜና ይዟል? ይሄን ነገር ደግሞ ቀጥዬ ሁለቱንም አከታትዬ ያሰማችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በአሜሪካ ባሉ የተለያዩ ቦታዎች ላይ የተሰማው ያሉ ነገሮች ጠንከር ያሉ ዜናዎች ቀጥለዋል። እንደሰማችሁት የሞት አደጋ ያስከተሉ በመላው አሜሪካ ከባድ የክረምት ማዕበል ምክንያት ቢያንስ እስካሁን የ7 ሰዎች ህይወት ማለፉ እየተነገረ ይገኛል። የኤሌክትሪክ መቆራረጥ በየቦታው ላይ ከ800,000 በላይ የሆኑ ቤቶች የንግድ ተቋማትም ጭምር የኤሌክትሪክ ኃይል ተቋርጦባቸዋል። በረራዎች እየተሰረዙ ነው ያሉት። ከ11,000 በላይ በረራዎች በተለያዩ የአሜሪካ ግዛቶች መሰረዛቸው የተነገረ ይገኛል። የአደጋ ጊዜ አዋጅ የወጣባቸው አሉ። 23 የሚሆኑ የአሜሪካ ግዛቶች በከባድ የአርክቲክ ማዕበል ወይም አርክቲክ ስቶርም የሚባለው ምክንያት የአደጋ ጊዜ አዋጅ አውጀዋል። ለህይወት አስጊ ቅዝቃዜ የሚባል ነው እየተከሰተ ያለው። በሰሜናዊ ሜዳማ አካባቢዎች በኖርዘርን ፕሌንስ በሚባሉት ቦታዎች ላይ የቅዝቃዜ መጠኑ እስከ 50 ዲግሪ ፋራናይት ወይም እስከ 46 ዲግሪ ሴንቲግሬድ እጅግ በጣም ዝቅ እንዳለ ወይም ኔጌቲቭ 46 ዲግሪ ሴንቲግሬድ ያክል እንደወረደ ወይም ደግሞ ኔጌቲቭ 50 ዲግሪ ፋራናይት ያክል ወደታች እንደወረደ እየተነገረ ይገኛል። በዚህ መጠን ያክል የሰው ልጅ ላይቋቋመው የሚችለው አደጋ እየተሰማ ያለበት ጊዜ ላይ ነው ያለነው። የበረዶ ክምችትን በተመለከተ እዚህ ስክሪን ላይ እንደምትመለከቱት በኒውዮርክ ከተማ እና በአካባቢው እስከ 14 ኢንች የሚደርስ በረዶ ሊጥል እንደሚችል እየተገመተ ይገኛል። ከፍተኛ ማስጠንቀቂያ ወጥቷል። ሰዎች ምግባችሁን ገዝታችሁ ወደ ቤታችሁ ግቡ ተብለው በጣም በርካታ አሜሪካውያን በታሪካቸው አይተው የማያውቁት አይነት ከባድ የበረዶ ሰዓት ላይ እንዳሉ ይሄ በዓለማችን ክራይሲስ ትልቁ የሚባለው ነው። በነገራችን ላይ በጣም ከባድ የሚባሉ ነገሮች ናቸው። የመጨረሻ የሚባሉ ከባዶችን ነው የተሰማ ያለው። 14 ኢንች የሚደርስ በረዶ ሊጥል ይችላል። ስለዚህም አካባቢውን በጣም ወጥሮት ይዞታል። በከፍተኛ ሁኔታ መንቀሳቀስ እንዳይችል አድርጎ ገድቦታል። በዚህም የተነሳ ከፍተኛ ስጋቶች በየቦታው ላይ እየተሰሙ ነው ያሉት። አስጨናቂ ዜናዎች ናቸው። እነዚህም በተመለከተ የቦስተን በረዶ የሚባለውም እንደዚሁ በቦስተንና በደቡብ ኒው ኢንግላንድ አካባቢ ደግሞ እስከ 17 ኢንች የሚደርስ በረዶ እየጣለ እንደሚገኝ ሪፖርቶች ይናገራሉ። የመንገድ መዘጋጋት በየቦታው ላይ ነው። በከባድ በረዶ ምክንያት በርካታ አውራ ጎዳናዎች ተዘግተዋል። በትምህርት ቤቶችም ትምህርት ተቋርጧል። በተሽከርካሪዎች ግጭት በየቦታው ላይ የተስተዋሉበት ሁኔታ እንዳለ እየተነገረ ነው። የበረዶ ማዕበል ምክንያት ከ100 በላይ ተሽከርካሪዎች የተሳፈሩበት የትራፊክ አደጋ ብዙ መኪናዎች የተሳተፉበት የትራፊክ አደጋ ተከስቷል። በፈርን ማዕበል የሚባል ወይም ስቶርም ፈርን የሚባለው ፈርን በተባለ የክረምት ማዕበል ምክንያት የምስራቅ ሀገሪቱ ክፍል ከፍተኛ ጉዳት እያደረሰ እንደሚገኝ ሪፖርቶቹ እየተናገሩ ይገኛሉ። በሌሎችም ተያያዥ ዜናዎች አየር ማረፊያዎች መታወክ፣ ለምሳሌ በኦክላሃማ በረዶ መጥረጊያዎች ማሽኖችን የአውሮፕላን ማረፊያ መንገዶችን ለማጽዳት ከፍተኛ ትግል እያደረጉ መገኘታቸው የተነገረ ነው። የባቡር አገልግሎት መቋረጥ በተመለከተ ከባድ ማዕበል ስጋት ምክንያት በርካታ የባቡር ሰዎች ስራዎችና ጉዞዎች ተሰርዘዋል። የጤና ጉዳት በተመለከተ በሉዚያና እና በሌሎች ግዛቶች ከፍተኛ ከባድ ቅዝቃዜ ወይም ሃይፖተርሚያ የሚባለው ምክንያት ለሞት የተዳረጉ ሰዎች ቁጥራቸው እየተነገረ ይገኛል። የውሃ መጥለቅለቅ አደጋ እንደዚሁም ስጋትም የዝናብ የበረዶ መቅለጥ ምክንያት የሚከሰቱ የተለያዩ ወንዞች አካባቢ ላይ የጎርፍ ማስጠንቀቂያ እየተሰጠ ይገኛል። ምክንያቱም ከከባቢ አየር ሙቀት መጨመር ጋር ተያይዞ በረዶቹ ከወረዱ በኋላ ወደ ጎርፍነት ሊቀየሩ የሚችሉበት አደጋ ብዙ ነው ተብሎ እየተነገረ ይገኛል። የባህር ጠረፍ አደጋዎችን በተመለከተ ከፍተኛ ማዕበል እንደገና የባህር ሞገድ መጨመር የባህር ዳርቻዎች ላይ ጉዳት እያደረሰ መሆኑ እየተነገረ ይገኛል። የነዳጅ ዋጋም ከዚህ ጋር ተያይዞ በከፍተኛ ቅዝቃዜ ምክንያት የተፈጥሮ ጋዝ ዋጋ ወይም ናቹራል ጋዝ የሚባለው ከ60% በላይ መጨመሩ እየተነገረ ይገኛል። የኤሌክትሪክ ፍርግርግ ጫናዎችን በተመለከተ እንደዚሁ በቴክሳስ ያለ የኤሌክትሪክ ኃይል አቅርቦት በከባድ ቅዝቃዜ ምክንያት ከፍተኛ ጫና ውስጥ እንደወደቀ እየተነገረ ይገኛል። የንብረት ውድመትን በተመለከተ ሪፖርቶች እየወጡ ነው። የበረዶና ከባድ ንፋስ ምክንያት የዛፎች መውደቅ በቤቶች ላይ ከፍተኛ ጉዳት መድረስ ሪፖርቶች እየተሰሩ ነው። የጉዞ መስተጓጎል በየቦታው ነው። በሚሊዮኖች የሚቆጠሩ አሜሪካውያን በበረዶና በጭጋግ ምክንያት እንግዲህ በመንገድ ተዘጋግቶባቸው ከአንድ ሰው ወደ ሌላ ቤተሰብ መሄድ የማይችልበት እዚህ እንደምታዩት መኪናዎች እስኪዋጡ ድረስ ማለት ነው እስከማይታዩ ድረስ የሚወጡ በረዶ ክምር በየቦታው ላይ እየታየ ይገኛል። የረጅም ጊዜ ስጋትን በተመለከተ ማስጠንቀቂያ እየወጣ ነው። ይሄ አስቸጋሪ የአየር ሁኔታ ለሚቀጥሉት
ቀናቶች ሊቀጥል እንደሚችል የብሔራዊ አየር ሁኔታ አገልግሎት NWS ማስጠንቀቁን ጭምር እየተነገረ ይገኛል ማለት ነው። እነዚህ ዜናዎች ሲነገሩ እግዚአብሔር ለኛ ምን እየነገረን ነው፣ እግዚአብሔር ለኛ ምን እያስጠነቀቀን ነው የሚለውን ነገር በትክክል አስተውሎ ማየት ያስፈልጋል። እንግዲህ ሰሞኑን በአሜሪካ ውስጥ ይሄ ብቻ አይደለም። ይሄ ባለበት ሁኔታ ላይ እንደገና እንደሚታወቀው በዚህ ቀዝቃዛ ጊዜ ላይ ደግሞ እንደገና በሚኒያፖሊስ ከተማ በቅርብ ጊዜ የተከሰቱ አስከፊ የሆኑ የግድያ እና የጥቃት ዜናዎች እንደዚሁ አሜሪካውያንን በእጅጉ ያስቆጣ ያበሳጨ ያለበት ሰዓት ላይ ነው ያለነው። እንደሰማችሁት እንግዲህ የሬኔ ኒኮል ጉድ የሚባል ሰው ግድያን ሰምታችኋል። በጃንዋሪ 7 2026 ዓ.ም 37 ዓመቷ ሴት በኢሚግሬሽን እና በጉምሩክ ማስከበር ወይም ICE በሚባሉ ተቋም ወኪል በጥይት ተመታ መገደሏ የከተማው ላይ ትልቅ ቁጣ የቀሰቀሰበት ጊዜ እንደነበረ ታውቃላችሁ። አሌክስ ፕሬቲ የሚባልም እንደዚሁ ሰው ተገድሏል። ረኔ ከተገደለ ከጥቂት ሳምንታት በኋላ መሆኑን አሁን እንግዲህ ጃንዋሪ 24 ከትላንትና እንደዚህ አካባቢ 2026 ዓመተ ምህረት የ37 ዓመቱ ነርስ አሌክስ ፕሬቲ በፌዴራል ወኪሎች መገደሉ ሁኔታውን ይበልጥ እንዳባባሰው በጣም ብዙ የሚያበሳጭ ነገር በአካባቢ ላይ እንደቀሰቀሰ እየተነገረ ይገኛል። በካቶሊክ ትምህርት ቤት ውስጥ የተፈጸመ ጥቃት አለ ተብሏል። በኦገስት 2025 ዓመተ ምህረት በሚኒያፖሊስ የሚገኝ አንድ የካቶሊክ ትምህርት ቤት ውስጥ በደረሰ የተኩስ ጥቃት የ8ና የ10 ዓመት ህጻናት መገደላቸው ሪፖርት እየተነገረ ይገኛል። የኢሚግሬሽን ወኪሎች ተደጋጋሚ ተኩስ ያለ በየቦታው ላይ በሴፕቴምበር ወር ብቻ በአንድ ኢሚግሬሽን ወኪሎች በከተማ ውስጥ የሚገኙ ሰዎች ላይ 9 ጊዜ ተኩስ መክፈታቸው ተዘግቧል። ልብ በሉ። የትምህርት ቤቶች መዘጋት እንግዲህ በከተማው የተፈጠሩ አለመረጋጋት፣ የደህንነት ስጋት ምክንያት የሚኒያፖሊስ ህዝብ ትምህርት ቤቶችን ለተከታታይ ቀናት እየዘጋ እንደሚገኝ እየተነገረ ይገኛል። እንግዲህ ህፃናት መታሰርን ተመልክቶ እንደሰማችሁት በኢሚግሬሽን ኦፕሬሽን ወቅት የ5 ዓመት ህፃን ልጅ ሁሉ ሳይቀር በፌዴራል ወኪሎች አማካኝነት ታስሯል። ይሄን እንደሰማችሁት ክፉኛም ይሄን ቁጣ ቀስቅሷል። የሲቪል መብት ጥሰት እየተቀረበ ነው ተብሏል። በአንድ አሜሪካ ዜግነት ያለው ሰው ከመኖሪያ ቤቱ የበለበሰው ቁምጣ ብቻ በወኪሎች ተይዞ መወሰዱ እንደ ትልቅ የመብት ጥሰት እየተመዘገበ ካሉ ነገሮች መካከል ይገኛል። በተቃውሞ ወቅት የደረሱ ግጭቶች አሉ በየቦታው ላይ በግድያዎች ጋር ተያይዞ በወጡ ተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት አስለቃሽ ጭስ በየቦታው ላይ የተኮሱበት ጥቅም ላይ ያሉበት ሁኔታን አሜሪካንን ወዴት እየወሰደ ነው የትራምፕ መንግስት የሚለው ነገር በትክክል እየነገረ ያለና በተለይም የጆርጅ ፍሎይድን ትውስታ እየቀሰቀሰ ነው በሚል እየተነገረ ይገኛል። አዳዲሶቹ ግድያዎች የተፈጸሙት እንደ አውሮፓውያን ዘመን አቆጣጠር በ2020 ጆርጅ ፍሎይድ በተገደለበት ቦታ 1 ማይል በማይርቅበት ርቀት ላይ በመሆኑ በከተማ የቆየውን ቁስል እንደገና እንዲያገረሽ እንዳደረገው እየተነገረ ይገኛል። የመንግስት አመራሮች አለመግባባት በዚህ ጉዳይ ላይ እንደተፈጠረ በሚኒያፖሊስ ገዢ ቲም ዋልዝ እንደሚታወቀው በፌዴራል ባለስልጣናት መካከል ከነዚህ ሰዎችና ከፌዴራሎቹ ጋር መካከል በዚህ ሁኔታ ላይ የሚጋጭ መረጃዎች መሰጠታቸው እንደገናም ትራምፕ እነዚህ አካባቢ ላይ ያሉ የመንግስት ባለስልጣናት ሪፐብሊካኖችም ዲሞክራቶችም አሁን የትራምፕ መንግስት እያደረገ ላለው ለዚህ ዘመቻ እገዛ ሊያደርጉ ይገባል፣ ካልሆነ ግን በሚል ትራምፕ ሁልጊዜ ዛቻ እንደሚታወቀው ዛቻውን እንደለቀቀ ሰምተናል። ስለዚህ እንደዚህ በጣም አስጨናቂ በጣም የሚገርሙ ነገሮችን ውጥጥር የሚያደርጉ ዜናዎች በአሜሪካ የተሰሙ መሆኑን ልነግራችሁ ብዬ ነው። ወደ ቀጣዩ መረጃ ልወሰዳችሁ። መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ እየሰማችሁት እንዳላችሁት በጣም የሚገርም ዜና ነው። እንግዲህ በዓለማችን ላይ የተሰማው የወርቅ ዋጋ በታሪክ ታይቶ በማይታወቅ ደረጃ $5000 መግባቱ እየተነገረ ይገኛል። በጣም አስደናቂ ዜና ነው እየተነገረ ያለው። ይሄ ነገር እንግዲህ በዓለም ላይ ከፍተኛ የሆነ ኬኦስ ነው የፈጠረው። በነገራችን ላይ የሲልቨር ዋጋም እንደዚሁ $100 በላይ ገብቷል። እንደሚታወቀው ይሄ በብዙ መልኩ የሚታወቁ ሪዝኖች እየተነገሩ ነው ያሉት። ይሄ ደግሞ ለኢትዮጵያ በጣም ጉድ ኒውስ። እንደሚታወቀው የአንደኛው ምክንያት ለወርቅ ዋጋ መጨመር የጂኦፖለቲካል ውጥረትና ግጭቶች እየጨመሩ በመምጣታቸው እንደ መካከለኛው ምስራቅ ለምሳሌ በእስራኤልና ሐማስ ሂዝቦላ ያሉ ጦርነቶችና በሌሎች የዓለም ክፍሎች ላይ ያሉ አለመረጋጋቶች ባለሀብቶችን ደህንነቱን የተጠበቀ መጠለያ ይፈልጋሉ፣ ሴፍ ሄቨን ይፈልጋሉ። ስለዚህ ወደዚህ ወደ ወርቅ ላይ አዙረው
ወርቅን ወደ መሰብሰብ ላይ እንዳሉ እየተነገረ ይገኛል። በሁለተኛ ደረጃ የአሜሪካ ዶላር መዳከም ለወርቅ ዋጋ መጨመር ከፍተኛ እገዛ እንዳደረገ እየተነገረ ይገኛል። የወርቅ ዋጋ በአሜሪካ ዶላር ስለሚሰላ የዶላሩ ዋጋ ሲቀንስ ወርቅ ለሌላ ሀገር ገንዘብ ተጠቃሽነት ወይም ደግሞ ተጠቃሚዎች ርካሽ ወይም ማራኪ የሆነ እየጨመረ መምጣቱ ለዚህ ሁለተኛው ሪዝን ነው። በሶስተኛ ደረጃ እንግዲህ የማዕከላዊ ባንኮች ከፍተኛ የወርቅ ግዢ መጨመራቸው የተነገረ ይገኛል። ከዚህ ጋርም ተያይዞ እንግዲህ የተለያዩ ሀገራት ማዕከላዊ ባንኮች በተለይም ቻይና፣ ህንድ እንደ ቱርክ ያሉት የዶላር ጥገኝነታቸውን ለመቀነስና የውጭ ምንዛሬ ክምችታቸውን ለማጠናከር ከፍተኛ መጠን ያለው ወርቅ ግዢ እየፈጸሙ ነው የሚገኙት። የዋጋ ግሽበት በአራተኛ ደረጃ ይነሳል። ኢንፍሌሽኑ ስጋቱ ማለት ነው። የኑሮ ውድነት፣ የገንዘብ መግዛት አቅም መቀነስ ሲያጋጥም እንግዲህ የወርቅ ሀብት ዋጋን ጠብቆ የማቆየት ወይም ሄጂንግ እንደ ምርጥ አማራጭ እንደሚታይ እየተነገረ ይገኛል። የአሜሪካ ፌዴራል ሪዘርቭ የወርቅ የወለድ መጠን ቅነሳ ተስፋም እንደዚሁ በባንኮች የወለድ መጠናቸው ሲቀንሱ የወለድ የማይከፈለው ወርቅ ለባለ ሀብቶች ማራኪነት እንደሚጨምር ይነገራል። ይሄም በአምስተኛ ደረጃ የሚነሳ ምክንያት ነው። የዓለም ኢኮኖሚ መቀዛቀዝ ስጋትም እንደዚሁ በመጪው ጊዜ የኢኮኖሚ ሁኔታ አጠራጣሪ እየሆነ ይገኛል። እንግዲህ ባለ ሀብቶች ከስቶክ ማርኬት ይልቅ በአስተማማኝ ወደሆነ የወርቅ ግዢ ወይም ንብረት ግዢ እየተሸጋገሩ እንደሚገኙ በስድስተኛ ደረጃ እየተነገረ ያለ ምክንያት ነው። በሰባተኛ ደረጃ የኢንቨስትመንት ፍላጎት መጨመር ወይም ETF የሚባለው በወርቅ የተደገፉ የኢንቨስትመንት ፈንዶች ኤክስቼንጅ ትሬድድ ፈንድስ የሚባሉት ላይ ከፍተኛ መዋዕለ ንዋይ እያፈሰሰ እንደሚገኝ እየተነገረ ነው። በዚህ ምክንያት የወርቅ ዋጋ ጨምሯል። በስምንተኛ ደረጃ የምርትና የአቅርቦት ውስንነትን በተመለከተ ለዋጋው መጨመር ትልቅ አስተዋጽኦ እንዳደረገ እየተነገረ ነው። በተወሰኑ የማዕድን ማውጫ አካባቢዎች ያለው አለመረጋጋትና የመጓጓዣ ችግሮች የወርቅ አቅርቦትን የመገደብ ዋጋን እንዲጨምር እንዳደረገው እየተነገረ ይገኛል። በዘጠነኛ ደረጃ የግል ባለሀብቶች ወይም ችርቻሮ ነጋዴዎች ፍላጎት መጨመር ተራ ባለሀብቶች የገንዘብ ዋጋ መቀነስን በመስጋት ወርቅን እንደ ቁጠባ አማራጭ መያዛቸው ፍላጎቱ ግዢው እንደጨመረ እየተነገረ ይገኛል። በአስረኛ ደረጃ የቴክኖሎጂ እና ጌጣጌጥ ኢንዱስትሪ ፍላጎት መጨመሩ የወርቅ ፍላጎት በቴክኖሎጂ ዘርፍና በተለይም በጋብቻ በዓላት ወቅት ላይ በህንድ በቻይና ያለው ከፍተኛ ፍላጎት እየጨመረ መምጣቱ በከፍተኛ ደረጃ የወርቅ ዋጋ በዓለም ላይ እንዲጨምር አድርጎታል። ይሄ ጉዳይ ታዲያ ለኢትዮጵያ ምን ይጠቅማታል የሚለው በጣም የሚገርም ዜናዎች አሉበት የሚነገር እንግዲህ ይሄም ውድ ቤተሰቦቼ ለኢትዮጵያ ሰጀስት ጉድ ኒውስ እንደሚታወቀው ማለት ነው። ለምሳሌ በቅርቡ እንዳልኳችሁ ኢትዮጵያ ከቱሉ ካፒ የ340 ሚሊዮን ዶላር ፋይናንስ በማድረግ የወርቅ ፋይናንስን ስምምነት በማጠናቀቅ ወደ ሙሉ ግንባታ የገባችበት ሁኔታ ለኢትዮጵያ በጣም ትልቅ የሆነ ነገር ነው። በሁለተኛ ደረጃ ከፍተኛ የወርቅ ክምችት ግኝት በኢትዮጵያ መገኘቱ በተለይ በኢትዮጵያ ማዕድን ሚኒስቴር ከ517 ቶን በላይ የወርቅ ክምችት መገኘቱ ይፋ መደረጉ የተነገረ ነው። የወርቅ ላኪነት በኢትዮጵያ እያደገ ነው። ይሄም የወርቅ ላኪነት በከፍተኛ መጠን በመጨመሩ 672 ሚሊዮን ዶላር ገቢ ተገኝቷል የሚለው ነገር ዜና ነው። እኛ የምናየው አሁን ሰዎች ስለሚያገኙት ወይም ኢትዮጵያ ፖለቲከኞች ስለሚያገኙት ገንዘብ አይደለም። ነገ ከነገ ወዲያ ኢትዮጵያ ላይ በጣም ትልቅ ብርሃን እንዳለ የሚያሳየውን ነገር ነው የምንመለከተው። አሁን ባለበት ሪፖርት መሰረት የወርቅ የውጭ ንግድ ገቢ ለመጀመሪያ ጊዜ የቡና ላኪነትን ሊበልጥ መቃረቡ እየተነገረ ያለበት ጊዜ ላይ ነው ያለነው። ስለዚህ የወርቅ በዓለም ዋጋ በዚህ በህክል መጨመሩ በከፍተኛ ደረጃ ኢትዮጵያን ተጠቃሚ የሚያደርጋት ነገር እንዲጨምር ያደርጋል። ቱሉ ካፒ 2027 ምርት ሊጀምር መሆኑ እንደሚታወቀው ይሄ በአመት ብቻ ከ164000 ኦንስ ወርቅ በላይ እንዲያመርት ይጠበቃል። ይሄም ለኢትዮጵያ በጣም ታላቅ የሆነ የምስራች ነው። የኩርሙክ ወርቅ ፕሮጀክት የ2026 ዓመተ ምህረት አሁን በዚህ በቅርቡ ጊዜ በአሱሳ ዞን የኩርሙክ ወርቅ ፕሮጀክት የ2026 ዓመተ ምህረት ወደ 290000 ኦንስ ወርቅ ለማምረት በዝግጅት ላይ የሆነ መሆኑን አሁን ለወራት በኋላ የሚሰማ የወርቅ አቅርቦት መጠን በጣም የሚጨምር መሆኑ እየተነገረ ነው ያለው። ኦኮቦ ማዕድን ስኬት አለ። በኖርዌይ ኩባንያ የሆነው ኦኮቦ የሚባለው ማዕድን በጋምቤላ አካባቢ ወርቅን በማምረት መጀመሩ ይሄም የወርቅ ዋጋ መጨመርና ኢትዮጵያ ካላት ስኬት አንጻር በጣም ታላቅ ዜና ነው ተብሎ እየተነገረ ነው። የሀገር ውስጥ የውጭ ምንዛሬ ክምችትን ማሳደግን በተመለከተ የወርቅ ምርት በመጨመሩ ኢትዮጵያ የውጭ ምንዛሬ ክምችትን ለማጠናቀር በጣም ትልቅ ሚና እየተጫወተላት እንዳለ እየተነገረ ነው የሚገኘው። የላቀ የወርቅ ዋጋ ግኝትን በተመለከተ የወርቅ ላኪዎች በተሻለ መጠን እንግዲህ የተሻለ ዋጋ እንዲያገኙ
የማድረግ የወርቅ ምርትን በ3 እጥፍ መጨመሩም እንደዚህ ለኢትዮጵያ አሁን ላለው ዓለም ላይ ለወርቅ ዋጋ መጨመሩ ትልቅ ግብአት ነው ተብሎ እየተነገረ ይገኛል። የኮንትሮባንድ ንግድ ደግሞ እየቀነሰ ነው። የወርቅ መሰብሰቢያ ማዕከላት በአርቲሳናል ወይም እነዚህ ማዕድን ቆፋሪዎች የሚወጡ ማዕድኖች ላይ በዛ ሰዓት ላይ የሚደረጉ የኮንትሮባንድ ንግድ በከፍተኛ ሁኔታ መቀነሱ ይሄም ለኢትዮጵያ በጣም ጠቃሚ ያረጋታል ተብሎ እየተነገረ ነው። የኢትኖ ማዕድን የሚባል ስኬት አለ። የኢትዮጵያ ኢንቨስትመንት ሆልዲንግ እና የውጭ ሀገሮች በትብብር በጋምቤላ በዲማ ወርቅ ማዕድን በማምረት ላይ ይገኛሉ። ይሄም ታላቅ የወርቅ ግብአት ነው። ለኢትዮጵያ ታላቅ ዜና ነው። የወርቅ ማዕድን ፍለጋ በስፋት መጨመሩ በአሶሳ፣ በቤኒሻንጉል ጉሙዝ፣ በጋምቤላ፣ በኦሮሚያ፣ በትግራይ ክልሎች አዳዲስ የወርቅ ማዕድናት ክምችቶች እየታወቁና እየተገኙ መገኘታቸው ለዚህም በጣም ጉድ ኒውስ። ከዛ ውጪ መንግስት የወርቅ ምርትን በመጨመር ብሔራዊ ክምችቱን ለማጠናከር ስትራቴጂያዊ እቅድ ይዞ እንዲመጣ አይኤምኤፍ ግፊት ማድረጉ በአይኤምኤፍ ቁጥጥር ስር ይሄ ነገር መሄዱ ይሄም በጣም ጉድ ኒውስ። እንደሚታወቀው አዳዲስ የማዕድን ፕሮጀክቶች መከፈታቸው ለሺዎች የሚቆጠሩ ሰዎች የስራ እድል ፈጥረዋል። የዋጋ ንረትን ቁጥጥር በተመለከተ የወርቅ ምርት መጨመር በሀገር ውስጥ ምንዛሪ ብር ተመን ላይ አዎንታዊ ተጽዕኖ እያሳደረ መሆኑም ጭምር እየተነገረ ይገኛል። በጣም ብዙ ነገሮች ከዚህ ጋር ተያይዞ ሊነገሩ ይችላሉ። ለምሳሌ 2024 በጀት ዓመት የመጀመሪያዎቹ 5 ወራት ከ1 ቢሊዮን ዶላር በላይ ገቢ የተገኘው ከወርቅ እንደሆነ ይታወቃል። የታንታነም የኦፓል ምርት መጨመር፣ የፖታሽ ማዕድን ፕሮጀክቶች በወርቅ ዘርፍ የተመዘገበውን ስኬት ተከትሎ በአፋር ክልል የፖታሽ ማዕድን ፕሮጀክቶች እንዲጨምሩ የሚያሳየውን ነገር ጥሩ እንደሆነ ይታወቃል። በቦሌ አየር ማረፊያ በኩል የወጣ የነበረ የኮንትሮባንድ የወርቅ ንግድ በጣም በስፋት ቁጥጥር መደረጉ ይሄም ጉድ ኒውስ ነው በሚል አይኤምኤፍ ሪፖርት አሳይቷል። የታደሰ የውጭ ምንዛሬ ፖሊሲን በተመለከተ የኢትዮጵያ የፋይናንስ ማሻሻያዎች ዘመናዊ የወርቅ ማዕድን ኢንዱስትሪዎችን ለማበረታታት የተከፈተው ነገር በጠቅላላ አይኤምኤፍ ግፊ ያደረገ የሰራቸው ነገሮች ለኢትዮጵያ በከፍተኛ ደረጃ ውጤት የሚያመጣ አሁን ያለው የዓለምን የወርቅ ግብይት በተመለከተ ትልቅ ውጤት የሚያመጣ እንደሆነ እየተነገረ ይገኛል። እሱ ብቻ አይደለም። በሜድሮክ ጎልድ ማስፋፋያ እንደሚታወቀው ሜድሮክ ጎልድ በጉጂ አካባቢ የሜድሮክ ወርቅ አለ እንደምታውቁት ማመጫ። በእነዚህ ቦታዎች ላይ ከፍተኛ ውጤት ከበፊቱ ይልቅ እየታየ ነው የሚለውን ነገር በከፍተኛ ደረጃ ውጤቱ እየተነገረ መሆኑ አሁን ለሚሰማው ዜና በጣም ትልቅ ዜና ነው። የአፍሪካ የማዕድን ማዕከል የመሆን እድል ኢትዮጵያን አነጣጥሮ እየተመለከታት እንደሆነ እየተነገረ ነው። ኢትዮጵያን በአፍሪካ ከፍተኛ የወርቅ አምራች ሀገር ተርታ ለማሰለፍ ያላት እድል ሰፊ የሆነ እየተነገረ ባለበት በዚህ ሰዓት ላይ በዓለማችን ላይ ወርቅ ለመጀመሪያ ጊዜ በታሪክ ዓለማችን አይቶ በማያውቀው ውድነት $5000 መግባቱ ሲነገር በጣም የሚገርም ነገሮች ከተገጣጠሙ በትክክል የሚሰራባቸው ከሆኑ መንግስትም ለሌብነት የሚደረገው ነገር የሚከላከልና በትክክልም እንደተባለው መሬት ላይ የሚወርቅ ከሆነ በትክክልም ደግሞ ይሄ አብሮ ለመኖር ትልቅ ግባት ሊፈጥርልን የሚችል ከሆነ it's a very good news። ይሄም በጣም ታላቅ ዜናና ታላቅ ኦፖርቹኒቲ ለኢትዮጵያ በር መክፈቱን ልነግራችሁ ወዳሉ ዲሳርስ ቤተሰቦቼ ፕሮግራማችን እንደቀጠለ ይገኛል። ያላችሁ በሳርስ ሚዲያ ዝግጅታችን ላይ ነው። ቀጣይ ደግሞ ሌላ በጣም ጣፋጭ መረጃ ይዤላችሁ እመጣለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት